እንዴት ናችሁ? የእግዚአብሔር ስም የተመሰገነ ይሁን። ጌታ እንደገና እድል ሰጥቶኛል። እንግዲህ ይህን ሳምንት ከኔ ጋር እናያለን። ዮሐንስ ራእይን እንቀጥላለን። አንድ ቤተክርስቲያን ነበር ባለፈው ያየነው፣ የፊላደልፊያን ቤተክርስቲያን። ዛሬ ደግሞ ቀጥሎ ያለችዋን የመጨረሻውን ቤተክርስቲያን፣ ሰባተኛዋን የሎዶቅያ ቤተክርስቲያን መልእክት ነው የምናየው። እንጸልይና እንጀምራለን። እግዚአብሔር አምላካችን ሆይ እናመሰግንሃለን ስለሰጠህን የአምልኮ ጊዜ ከኛ ጋር ስለነበርክ። እግዚአብሔር ሆይ አቅም ጉልበት ስለሆንከን ተመስገን። ጌታ ሆይ አንተ ስትናገር በህይወት እንኖራለን። እግዚአብሔር ሆይ መካሪ አንተ ነህ፣ እውነተኛ መካሪ አንተ ነህ። ጌታ ሆይ በዚህ ላለን ለሁላችን ለልባችን እንድትመክረን በመንፈስህ ሀሳባችን እንድትሰበስብልን ጌታ ሆይ ከአንተ መስማት እንድንችል በኢየሱስ ስም እንለምንሃለን። ጊዜያችንን ባርክልን በምትወደው ልጅህ በኢየሱስ ስም አሜን። ላስቲክም እንዳደረግነው ለእግዚአብሔር ቃል ክብር ተነስተን እናነባለን። መጽሐፍ ቅዱስ የያዛችሁ ዮሐንስ ራእይ ምዕራፍ 3 ከቁጥር 14 ጀምሮ እስከ 22 በጌታ ስም አነበዋለሁ። በሎዶቅያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው የታመነውና እውነተኛ ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል። በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይ ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላልህ በራድም ወይም ትኩስ ስላልሆንክ ከአፌ ልተፋህ ነው። ሀብታም ነኝና ባለጠጋም ሆኛለሁ አንድም እንኳን አይጎለኝም የምትል ስለሆንክ ጎስቋላና ምስኪን ድሃም እውርም የተራቆትክም መሆንን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውንም ወርቅ ተጎናጽፈህም ራቁትነትህ ሀፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችህን የምትኳለውን ኩል ከኔ ትገዛ ዘንድ እመክርሃለሁ። እኔ መወዳቸውን ሁሉ ገሥጻቸዋለሁ እቀጣቸውም አለሁ። እንግዲህ ቅና ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከእኔ ጋር በዙፋኔ ላይ ይቀመጥ ዘንድ ሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ተቀመጡ። እግዚአብሔር ይመስገን ስለ ቃሉ። እንግዲህ ዮሐንስ ራእይ ምዕራፍ 2 እና ምዕራፍ 3 ላይ ለሰባቱ አብያተ ክርስቲያናት ጌታ የሰጠው መልእክት ነው። እዛ ውስጥ ምን ብለን ነበር? ከሰባቱ ሁለቱ ብቻ ምንም እንከን አልተገኘባቸውም። ጌታ እንዴት ነው የሚያደርገው? ለእያንዳንዱ ቤተክርስቲያን መጀመሪያ ራሱን ይገልጣል። ከዛ በኋላ የሚያመሰግንበት ነገር ካለ ያመሰግናቸዋል። ከዛ ደግሞ የሚወቀሱበት ነገር ካለ ያንን ይናገርና ማስጠንቀቂያ፣ መጨረሻ ደግሞ ድል ለነሳ ሰው ሪዋርዱ ምንድን ነው የሚለው ይናገራል። ይሄ ነው ለእያንዳንዱ ቸርች ያለው ፓተርን ብለናል። እንግዲህ ከነዚህ ሰባት ቸርቾች ሁለቱ ምንም የተወቀሱበት ነገር የለም። ሁለቱ አሁን ደግሞ የምናያት የሎዶቅያ ቤተክርስቲያን ምንም የተመሰገችበት ነገር የለም። እንግዲህ የፊላደልፊያን ስናያት ምንም የተወቀሰችበት ነገር የለም። ሁሉ ነገር ጥሩ ነው። ጌታ ማስጠንቀቂያ ሰጥቷቸዋል። እችኛዋ ደግሞ ቀጥሎ የምትገኝ ቸርች ናት ከፊላደልፊያ ቀጥሎ። እቺ ደግሞ ምንም የተመሰገነችበት ነገር የለም። ሙሉ ያለው የምትወቀስበት ነገር ነውና ከሁለቱም ባላንስ አድርገን እንማራለን። ላስት ዊክ ከዛ እንዳየ ነው ከዚችኛዋ ቤተክርስቲያን ጌታ ከተናገረው ነገር ምንድን ነው የምንማረው የሚለውን እናያለን። የተወሰኑ ነጥቦችን እንይ እንደ መግቢያ የሚሆን ነገር። እነዚህ አብያተ ክርስቲያናት እንግዲህ በጊዜው የነበሩ እውነተኛ ቤተክርስቲያናት ናቸው። ታሪክ አይደሉም ወይ ደግሞ የሆነ የተፈጠሩ ምናባዊ ነገሮች ሳይሆኑ ሪል ቸርቾች ናቸው። እነዚህ ቸርቾች የነበሩበት ቦታ እስካሁን ይጎበኛል። ቱርክ ውስጥ የነበሩ ናቸው። አሁን ከረንትሊ የሉም። ስለዚህ ጌታ ሲናገራቸው እንግዲህ ለነሱ አፕላይ ያደርጋል። በጊዜው ለነበሩ ቸርቾች መልእክት ነው፣ ግን ለነሱ ብቻ አይደለም ለኛም ነው። ሲጀመር ቁጥራቸው ስንት ነው? 7 ነው። 7 የሚለው በመጽሐፍ ቅዱስ እንደምታውቁት ኮምፕሊትነስ የሚያሳየው ሙሉነትን የሚያሳይ ነው። ስለዚህ 7 መሆናቸው ለምንድን ነው? የእግዚአብሔርን ቤተክርስቲያናት በሙሉ በዘመናት ሁሉ ያሉትን ቸርቾች ለመወከል ነው 7 ቁጥር የሆኑትና የእግዚአብሔርን ቸርች በዛ ጊዜ የነበሩትንም ወደፊትም የመጣ ነው እኛንም ሁሉንም ሪፕሬዘንት ያደርጋሉ ማለት ነው። ሌላ ማየት ከፈለጋችሁ ይህንን የሚደግፍ 7 ቁጥር የሚለውን ዮሐንስ ራእይ ላይ ገና ምዕራፍ 1 ቁጥር 4 እና 5 ላይ ሲጀምር እግዚአብሔር አብን ይናገራል፣ የሚመጣውና ያለው የነበረው ሚልና ስለ ክርስቶስ ይናገርና 7ቱም መናፍስት ይላል። 7 መናፍስት እንዳለን እኛ አናውቅም። አንድ እግዚአብሔር መንፈስ ነው ያለው። እንግዲህ ስታዩት ተዋረዱም እግዚአብሔር አብን ጠቀሰ፣ ወልድን 7 መናፍስት ሲል መንፈስ ቅዱስን ነው። ግን ለምን 7 ነው ገለጸው? ምን የሚያሳየው ሙሉ የሆነን ኮምፕሊት የሆነን ነገር ለማሳየት ነው። እንደዚሁ 7 አብያተ ክርስቲያናት መሆናቸው ከዛ በላይ ነበሩ። አክቹዋሊ እዛ አካባቢ ግን ሙሉን የክርስቶስን ቤተክርስቲያን እንዲወክሉ ስለታሰበ ነው። ስለዚህ ስንሰማው ለእነሱም ጊዜ አድርገን እንሰማዋለን፣ ለእኛም ጊዜ አድርገን እንሰማዋለን። ሁለቱንም አይነት ይዘት ነው ያለው ማለት ነው። እሺ፣ ስለዚህ እንዳልነው ከፊላደልፊያ ቤተክርስቲያን ተቃራኒ ናት ይችኛዋ ሎዶቅያ። በጣም ብዙ የምትወቀስበት ነገር አላት። ጌታ ሁሌም እንደሚያደርገው ሲጀምር ራሱን ያስተዋውቃል። ለምንድን ነው ይሄ ጥቅሙ ምንድን ነው? ሁሉም ቸርቾች ሲጀመር ጌታ መልእክት ከማስተላለፉ በፊት ወቀሳም ይሁን ኢንከሬጅመንትም ይሁን መጀመሪያ ስለ ራሱ ይነግራቸዋል። እና ደግሞ ስለ ራሱ የሚናገረው ነገር ደግሞ
በኋላ ከሚነግራቸው ነገር ጋር የተያያዘ ነው ብለናል። ስለዚህ መጀመሪያ ማድረግ ያለብን የሚለውን ምንድን የሚያሳየን ክርስቶስ ፊታችን መሆን አለበት። ኢየሱስን ማየት አለብን። ምንም ከመወቀሳችን በፊት ወይ ደግሞ ከመመስገናችን በፊት ኢየሱስን ፊት ለፊታችን ማስቀመጥ ብቻ አለብን። ምክንያቱም እሱ ነው ሌንሱ። ከዛ በኋላ የምንሰማውን የእግዚአብሔርን ቃል ራሱ ኢንተርፕሬት ለማድረግ ወደ ቤታችን ለማዋሃድ የክርስቶስን ስራውንና ማንነቱን ፊታችን ካልተቀመጠ ከዛ በኋላ የምንሰማው ነገር አይጠቅመንም። ስለዚህ ኢየሱስ መጀመሪያ ራሱን በማስቀመጥ ይጀምራል። ማን ነኝ የሚለውን ሁል ጊዜ በተደጋጋሚ ለሰባቱም ቤተክርስቲያናት ሲያደርግ እናየዋለን። ስለዚህ እኛም እንደዛ ነው የምንጀምረው። ኢየሱስ ማን ነው? ለዚህ ቤተክርስቲያን ኢየሱስ እንዴት ሆኖ ተገለጠላት? ራሱን ማን ነኝ አለ የሚለውን እናያለን። እንግዲህ የፊላደልፊያ ቤተክርስቲያን ላስት ዊክ ስናይ ማን ነኝ ያለው ጌታ ለዛች ቤተክርስቲያን የዳዊት መክፈቻ ያለው የሚዘጋም የሚከፍትም የሌለ እውነተኛና ቅዱስ ብሎ ነው ራሱን ያስተዋወቀው ጌታና ምን ብለን ነበረ? እዛ በጊዜው እንግዲህ እነዚህ ቅዱሳን በአይሁዶች ተከበዋል። ምኩራብ እየሄዱ ነበር ጌታን የሚያመልኩት። የሆነ ሰዓት ላይ ግን አስወጧቸው ከምኩራብ። እናንተ ከኛ ጋር አታመልኩም፣ እኛ ነን ንጹህ አይሁዳዊ ብለው የእግዚአብሔር መንግስት ምንገባ እኛ ነን ብለው እነሱን ሲያስወጧቸው ጌታ ምን አላቸው? ኖ እኔ ጋር ነው የዳዊት ቁልፍ ያለው፣ እኔ እግዚአብሔር መንግስት ምከፍት ምዘጋ ምን ነኝ። ስለዚህ ማንም ቢያስወጣችሁ ከእግዚአብሔር መንግስት ግን አያጎላችሁ ብሎ ኢንከረጅ እንዳደረጋቸው አይተናል። እውነተኛ አይሁድነት ምንድን ነው ብለን ነበረ? በእግዚአብሔር መወደድ ነው። እኔ እንደወደድኳችሁ ያውቃሉ ብሏል። ስለዚህ ክርስቶስ ከወደደን ያ ነው እውነተኛ የኛ ማንነት። እነዚህን ዋና ዋና ነጥቦች ስላነሳን ለማስታወስ ያህል ነው። እንግዲህ ወደዚህ ቤተክርስቲያን ስንመጣ ወደ ሎዶቅያ ቤተክርስቲያን ሲጀምር ጌታ ምንድን ያለው? ልክ እንደዚሁ ቁጥር 14 ላይ አሜን የሆነው የታመነውና እውነተኛ ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል። እነዚህን አንድ ባንድ እናያቸዋለን። ለምንድን ነው አሜን የሆነው የሚለው? የታመነው እውነተኛ ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው። አሜን ስንል ምን ማለታችን ነው? በእኛ ኤክስፔሪየንስ ከጸሎት በኋላ ከምስጋና በኋላ ወይ ከቡራኬ በኋላ አሜን እንላለንና ምን እያለን ነው? እየተባበርን ነው። ይሁንልን እንደተባለው ይሁን፣ የእግዚአብሔር ቃል ይፈጸም፣ እውነት ነው እያለን ማለት ነው። ስለዚህ ኢየሱስ አሜን ነው ሲባል ምን ማለት ነው? በተለይ ይህንን በደንብ የሚያብራራልን ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 19 እና 20 አነበዋለሁ። በአዲሱ መደበኛ ትርጉም ግልጽ ነው። በድሮ መደበኛ ትርጉም ለረጅም ጊዜ ሳነበው እኔ ገብቶኝ የማያውቅ ክፍል ነው፣ ግን በጣም ኢምፖርታንት ክፍል ነው አሁን ከምናየው ጋር ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 19 እና 20 እንደዚህ ይላል። ምክንያቱም እኔም ሆንኩ ሲላስና ጢሞቴዎስ እኛ የሰበክንላችሁ የእግዚአብሔር ልጅ ኢየሱስ ክርስቶስ አዎንና አይደለም አልነበረም፣ ነገር ግን በእርሱ ዘወትር አዎን ነው። ከዚህ በኋላ ያለውን ስሙት። በእግዚአብሔርም የተሰጡ ተስፋዎች ሁሉ አዎን የሚሆኑት በእርሱ ነውና እኛም በእርሱ አማካኝነት ለእግዚአብሔር ክብር አሜን የምንለው በዚህ ምክንያት ነው ይላል። ዋና የፈለኩት ሀሳብ የትኛው ነው? በእግዚአብሔር የተሰጡ ተስፋዎች ሁሉ ማለት በብሉይ ኪዳን እግዚአብሔር አደርገዋለሁ እያለ የሰጠው ተስፋ ብዙ አለ። እነዚህ ተስፋዎች ሁሉ አዎን የሆኑት በማን ነው? በእርሱ ነው፣ በክርስቶስ ነው። ስለዚህ እኛ እንግዲህ አሕዛቦች የሆንን ሰዎች ኢቭን እግዚአብሔር በብሉይ የሰጠውን ተስፋ ለመውረስ ራሱ የቻልነው በክርስቶስ ውስጥ ሆነን ነው። ኢን ክራይስት የሚባለው በክርስቶስ ሆነን ያ ሁሉ ተስፋ ቃል አሜን ሆነልን ለኛ ሆነልን ማለት ነው። ስለዚህ ያለ ክርስቶስ የሆነ ሰው የእግዚአብሔር ተስፋ ቃል አያገኘውም፣ አሜን አይሆንለትም ማለት። ስለዚህ ኢየሱስ ምናችን ነው? አሜናችን ነው። ከዚህ ክፍል አንጻር የእግዚአብሔር ተስፋ የሚፈጸምበት የኛ አሜን ኢየሱስ ነው። እንግሊዝኛውን የምታዩት ሞር ክሊር ያደርገዋል። በጣም የሚገርመው እናንተ ጊዜ ስኖራችሁ ሁለተኛ ቆሮንቶስ ምዕራፍ 1 ሄዳችሁ ኮንቴክስቱ በጣም ይገርማል። ለምን ሐዋርያ ጳውሎስ የሚናገርበት ምን እያለ ነው? አንደኛ ቆሮንቶስ ላይ እመጣለሁ ብሏቸዋል። መጥቻ ያያችኋለሁ ብሏል። እና ቆይ ቀረባቸው እና ወሬ የተነሳ ኦኬ ሐዋርያ ጳውሎስ እመጣለሁ ብሎ ቀረ፣ ስለዚህ የተናገረውን አልፈጸመም የሚል ጥያቄ ተነሳና ምን አለ? እንዴ እኔ እኮ የቀረሁት ብመጣ እንደውም እንዳልከብድባችሁ ብዬ ነው፣ እንዳላሳዘናችሁ ብዬ ነው። ያላችሁበት ሁኔታ አይመጥንም እግዚአብሔርን ክብርና እንዳላሳዘናችሁ እንዳላስቀይማችሁ ብዬ ቀረው እንጂ አፌን ቀይሬ አይደለም ብሎ ነው ወደዚህ የሚሄደው። ሲጀምር እኛ የሰበክላችሁ ወንጌል አዎን አይደለም ነው እንዴ? አዎን ነው ይልና በክርስቶስ እኮ እግዚአብሔር ተስፋ ቃል ሁሉ አዎን ሆኖልናል ይላል። እና ሐዋርያ ተልእኮውን ዲፌንድ ሲያደርግ ጎስፕል ላይ ነው ሴንተር የሚያደርገው። ክርስቶስ እኮ አዎን ነው፣ የእግዚአብሔር ተስፋ ሁሉ በሱ አዎን ሆኗል፣ ወንጌላችን አዎን ነው። ስለዚህ እኛም እኮ አንዴ አዎን አንዴ አይደለም አንልም፣ እመጣለሁ ካለን እንመጣለን ነው። እና እንዴት ሐዋርያቱ ህይወታቸውን በእግዚአብሔር ቃል እንደሚደግፉ እንዲህ እየሰበኩ ነው በዛውም ያስተማሩት። ይሄ ሁሉ የምናገኘው ትምህርት በዚህ መንገድ ነው የመጣለን እና በጣም ይደንቃል ኮንቴክስቱን ስታዩት። ስለዚህ ኢየሱስ አሜናችን ነው። የእግዚአብሔር ተስፋ ሁሉ አሜን የሆነልን በሱ ነው። ወደፊትም የተነገረው ተስፋ ሁሉ የሚፈጸምልን በጌታ ነው። ስለዚህ ይሄ ኮንፊደንሳችን ነው፣ ተስፋችንም ነው። ይቀጥልና ደግሞ ምን ይላል? የታመነ የሚል እናያለን። እዚህ ላይ የታመነና እውነተኛ ብሎ አይቆምም። የታመነና እውነተኛ ምስክር
ከምን ጋር ተያይዞ ነው የቀረበው? ከምስክርነት ጋር። ኢየሱስ አንደኛ አሜን ነው ብለናል። ሁለተኛ ደግሞ የታመነና እውነተኛ ምስክር። ምዕራፍ 1 ዮሐንስ ራእይ ሲጀምር ቁጥር 5 ላይ እንደዚህ ይላል፣ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም ከእግዚአብሔር አብ በዙፋኑ ፊት ካሉት ከሰባቱ መናፍስት ከመንፈስ ቅዱስ ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይላል። አብና ወልድ መንፈስ ቅዱስን ይጠቅስና ሰላምታ ያቀርባል። እዚህ ላይ ማን የተባለው? ኢየሱስ። ቁጥር 5 ላይ ከታመነው ምስክር። ኢየሱስ እንዴት ነው የታመነ ምስክር የሆነው? ኢየሱስ የታመነው እንዴት በማድረግ ነው? እስከ ሞት ድረስ የእግዚአብሔር ፍቃድ በመታዘዝ ነው። የአባቱ ፍቃድ አለ። እግዚአብሔር ተናገር ያለው ነገር አለ። ዮሐንስ ወንጌል ላይ አብ ከሰጠኝ ውጭ አልተናገርኩም እንደሚለው። ስለዚህ ያንን መልእክት ለማስተላለፍ ኢየሱስ ምን አስከፈለው? ህይወቱን አስከፈለው። ታማኝነት የሚታየው በጌታ ህይወት ከምስክርነት ጋር ተያይዞ እስከ ሞት ድረስ በመሄድ ነው። የእግዚአብሔርን መልእክት ለማድረስ እግዚአብሔርን ለማክበር እስከ ሞት ድረስ። ስለዚህ ምንድን ነው የሚላት ጌታ? እቺ ቤተክርስቲያን ሲጀምር ገና የሚናገራት ነገር ኢምፖርታንት ነው። በኋላ ለሚመክራት ምክር አስፈላጊ ነው። እኔ አሜን ነኝ፣ በእኔ ነው ሁሉ ነገር ለእናንተ የሆነላችሁ። እኔ ታማኝ ምስክር ነኝ። ህይወቴን እዩት። የክርስቶስን ህይወት እንድናየው ይጋብዘው። የመሰከርኩት ለእግዚአብሔር እስከ ሞት ድረስ ዋጋ በመክፈል ነው። እንግዲህ ኢየሱስ ብቻ አይደለም ምስክር የተባለው። ዮሐንስ ራእይ ላይ ሌላ አንድ ቦታ ልውሰዳችሁ። የሰምሬት ቤተክርስቲያን ጌታ ሲናገራት ምዕራፍ 2 ላይ ቁጥር 13 እንደዚህ ይላል፣ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። ስሜን ትጠብቃለህ። ሰይጣንም በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ አንቲጶስ በነበረበት ዘመን እንኳን ሃይማኖቴን አልካድክም። አሁንም አንቲጶስን ሲጠቅሰው ማን ያለው? የታመነ ምስክር። ኢየሱስ ማን የተባለው? የታመነ ምስክር። አንቲጶስ ደግሞ ምን ተደርጓል? ተገድሏል። ምን ሲያደርግ? ሲመሰክር ለጌታ። ማንን መሰለ? ኢየሱስን መሰለ። የክርስቶስን ስም መሸከም ቻለ። ይሄንን የታመነ ምስክር የሚለውን መቀበል ቻለ። ስለዚህ ዮሐንስ ራእይ ላይ የምናየው ከጌታም ሕይወት ጋር ተያይዞ ይሁን ከቅዱሳንም ሕይወት ጋር ለክርስቶስ መመስከር፣ ስለ ክርስቶስ ምስክር መሆን ማለት መታመን ማለት እስከ ሞት ድረስ። ሌላም አንድ እንጨምርና ምዕራፍ 12 ቁጥር 11 ላይ እንደዚህ ይላል፣ እነርሱም ይላል ስለ ቅዱሳን የሚናገረው ከበጉ ደም የተነሳ ከምስክርነታቸውን ቃል የተነሳ ድል ነሱት ሰይጣንን፣ ነፍሳቸውን እስከ ሞት ድረስ አልወደዱም። አሁን የምናየው ምስክርነት ነው፣ ግን ከሞት ጋር ያያይዘዋል። ዮሐንስ ላይ በተከታታይ ምስክርነትን ከመሞት ጋር የሚያያይዘው ለምን? እስከዛ ድረስ ኮስት እንኳን ቢያደርግ ክርስቲያን የተዘጋጀ መሆን አለበት። እነዚህም ቅዱሳን በምስክርነታቸው ቃል በክርስቶስ ደምና እስከ ሞት ድረስ ለመሄድ ፈቃደኛ በመሆን ድል አደረጉት ይላል። ስለዚህ እንዴት ነው ለጌታ የምንመሰክረው? የእኛንም አስተሳሰብ ልክ የሎዶቅያ ቤተክርስቲያንን አስተሳሰብ ጌታ እንደሚያስተካክለው እሱን ፊት ለፊታችን ስናስቀምጥ ኢየሱስ ማን ነው የሚለውን ስናይ እኛም ምን አይነት ነው መሆን ያለብን? እንደ ክርስቲያን ምስክርነቴ ምንድን ነው የሚመስለው? ፌስፉል ታማኝ ምስክር ሲሆን እንዴት ነው የሚለውን ከጌታ ነው የምናየው። እስከ ሞት ድረስ ለክርስቶስ ወንጌል ለመክፈል ዝግጁ የሆነ ማንነት ሊኖረን ያስፈልጋል። ሴም ቲንግ ነው። ላስት ዊክም ስናይ ለፊላደልፊያ ቤተክርስቲያን ጌታ ታማኝ ምስክር ብሏታል። ለዚች ቤተክርስቲያን ሴም ቲንግ ነው ሲነግራት የምናየው። እውነተኛ የሚለው አለ። ባለፈውም ብለነዋል። እውነተኛ ማለት የተናገረውን የሚፈጽም የታመነ የተናገረው የሚሆንለት ነው። ይሄ የሚለው ለምንድን ነው? ከዛ በኋላ የሚናገረው መልእክት ሊሰማ ስለሚገባ ጌታ የሚናገረው ነገር ሁሉ እውነት ስለሆነ አትኩረን ልንሰማው እንደሚገባ የሚያሳይ ነው። አንዳንድ ጊዜ ይሄ መልእክት ለክርስቲያን በጣም አስፈላጊ ነው። ለምን? አንዳንዴ ጌታ ሲናገር የተናገረው የማይሆን ይመስላል። እንግዲህ ሁለቱን ቸርቾች ያቸው የፊላደልፊያ ቤተክርስቲያን በመከራ ውስጥ እያለፈች ነው። ኃይሏ ጥቂት ነው፣ ግን ብዙ መከራ ደርሶባታል። ጌታ ምን አላት? ለእሷም እውነተኛ ነኝ። እችኛው ቤተክርስቲያን ደግሞ ለእግዚአብሔር እየኖረች አለች። ብዙ ትወቀሳለች፣ ግን እናየዋለን። ለእሷ ምን አላት? እኔ እውነተኛ ነኝ። ለሁለቱም አይነት ህይወት በሁለቱም አይነት ለምንኖር ክርስቲያኖች ለጌታ ታምነንም ይሁን ወይ ሳንታመን ጌታ የሚናገረው መልእክት አንድ ነው። በሴም መልእክት የነገራቸው ሁለቱም ሲጀምር ፌስፉል ነኝ፣ እውነተኛ ነኝ። ለምን? ሁለታችንም የእግዚአብሔር ቃል እንደሚፈጸም እንድንሰማ ነው። እየሳትንም ያለን ሰዎች ጌታ የተናገረው ነገር መሆኑ አይቀርም፣ እውነተኛ ስለሆነ ይፈጸማል። ስለዚህ ልንፈራና ወደ እሱ መንገድ ልንመጣ ያስፈልጋል። ደግሞ ለጌታ ዋጋ እየከፈልን ያለንን ደግሞ የታመን ያለን ሰዎች ደግሞ ጌታ እውነተኛ ነው፣ የተናገረው ነገር ይፈጸማል፣ የተናገረው ተስፋ ሁሉ ይሆንልኛል የሚል መጽናናት እንዲሆነን ለሁለቱ ቤተክርስቲያን በአንድ አይነት መንገድ ሲጀምር እናያለን። ጌታ የረሳን ቢመስለንም በየትኛውም ሁኔታ ውስጥ ብንሆን እግዚአብሔር ለእኛ የተናገረው ነገር ይፈጽማል፣ የታመነ ነው የሚለውን ያስረግጥልናል ማለት ነው። ስለዚህ የክርስቶስን እውነተኝነት፣ የክርስቶስን ታማኝነት፣ የክርስቶስን አሜንነት አይተናል። ቀጥልና በእግዚአብሔር ፍጥረት መጀመሪያ የነበረው ይላል። አላቅም ምን ያህል ይሄ ጥቅስ ግራ ጋብቷችሁ ከሆነ በተለይ ኢትዮጵያ እያለን ጆባ ዊትነሶች የሚጠቀሙት ዋናው ጥቅሴ ነው። በእግዚአብሔር ፍጥረት መጀመሪያ ማለት
እግዚአብሔር ፍጥረት ሲጀምር ከሱን የጀመረው ስለዚህ የመጀመሪያው ፍጡር ለማለት ነው ብለው ይጠቀሙታል። ከአሪዮስ ዘመን ጀምሮ ይሄ ጥቅስ ብዙ ጊዜ ይነሳል ከቆላሲያስ ምዕራፍ 1 ቁጥር 15 ጋር ተያይዞ ማለት ነው። ግን ይሄ መጀመሪያ የምትለው ቃል ተወሰነ እዚህ ላይ ጠቅሰን ለማለፍ ያህል ነው፣ ብዙ አንቆይም። መጀመሪያ የሚለው ቃል መጀመሪያ ብቻ አይደለም ትርጉሙ። በግሪክ ሲያዩት መጀመሪያም ነው ገዢም ማለት ነው። አንዳንድ ቃላቶች እንደየ ኮንቴክስታቸው የተለያየ ትርጉም አላቸው። እዚህ ቦታ ላይ ምንድን ነው የዋለው የሚለውን ኮንቴክስቱን ካላየን በስተቀር አናውቅም። ቃሉ ለብቻው ግን ብንፈታው መጀመሪያ ብቻ ሳይሆን ምን ማለት ነው? ሩለር ገዢም ማለት ነው። ስለዚህ በፍጥረት ገዢ ማለትም እንችላለን፣ እንደዛ ብለን መተርጎም እንችላለን። ኔሴሰርሊ መጀመሪያ ሲል የመጀመሪያ ማለት ብቻ አይደለም። ደግሞ ከታችም አይታችሁት ከሆነ ስናነበው ድል የነሳው እኔ ከአባቴ ጋር በዙፋኑ እንደተቀመጥኩኝ እሱም ከኔ ጋር በዙፋኔ ይቀመጣል ብሏል። ስለዚህ የገዢነት ሀሳብ ኦልሬዲ አውዱ ላይ አለ። ስለዚህ ኢየሱስ የፍጥረት ሁሉ ገዢ ነው ብለን ብንተረጉመው ይህን ጥቅስ በአውዱ መሰረት ትክክል ነው፣ ምንም ስህተት የለውም። ወይ ደግሞ ሁለቱንም የያዘ ሊሆን ይችላል። የእግዚአብሔር ፍጥረት በመጀመር እግዚአብሔር የእኛ ጅማሬ ነው እንደምንለው መጨረሻችን ነው እንደምንለው ልክ እንደዛ ኢየሱስ የፍጥረት ሁሉ መጀመሪያ ነው፣ መነሻ ነው፣ ምንጭ ነው፣ ደግሞም የፍጥረት ሁሉ ገዢ ነው፣ የበላይ ነው የሚለውን ሀሳብ ማሳየት የሚችል ስለሆነ ግዴታ ፍጡር ነው የሚለውን ለማሳየት አይደለም። ምናልባት ይሄ ጥያቄ አጋጥሟችሁ ከሆነ እሺ። ስለዚህ የጌታን ሉዓላዊነት ነው የሚያሳየን። ኢየሱስ ገዢ ነው፣ በፍጥረት ላይ ገዢ ነው፣ የፍጥረት መነሻ ነው። ፍጥረት ሁሉ ከኔ ነው የጀመረው፣ ደግሞም ፍጥረትን ሁሉ የሚገዛው ማን ነው? ጌታ ነው። ይሄ ለምንድን ነው? ይሄንን ካስቀመጠላት በኋላ ነው ወደ መልእክቱ የሚሄደው። ኢየሱስ ማን ነው የሚለውን ለዚህ ቤተክርስቲያን ካስቀመጠ በኋላ ነው። ከዛ በኋላ ወቀሳውን እናያለን። ከዚህ በኋላ ይቀጥልና በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ ይላል። በራድ ወይም ትኩስ ብትሆን መልካም በሆነ ነበረ። ስለዚህ በራድም መሆን መልካም ነው ማለት ነው። ወይ በራድ ወይ ትኩስ ብትሆን መልካም ነበረ። ግን በራድም ወይ ትኩስም ስላልሆንክ እንዲሁ ለብ ስላልክ ካፌ ልተፋ ነው ይላል። ስትሮንግ የሆነ ማስጠንቀቂያ ነው፣ የሚያስፈራ ማስጠንቀቂያ ነው ለዚህ ቤተክርስቲያን የመጣላት መልእክት። ስራህን አውቃለሁ የሚል አለ እዚህ ላይ አይታችሁ ከሆነ በራድ ወይ ትኩስ እንዳይደለህ ስራህን አውቃለሁ። ላስት ዊክም አንስተን ነበር አለ ጌታ ምንድን ያለው ለፊላዴልፊያ ቤተክርስቲያን ስራህን አውቃለሁ። ከዛ ጋር እየዘ ምንድን ያለው መልካም የምንስራ ክፉ የምንስራ ጌታ ስራችን ያውቃል። ይሄ ኮንቪክሽን ልባችን ውስጥ አለ ወይ? እያንዳንዱ የምሰራትን ነገር ጌታ ያውቃል። በዚህ እምነት ማደግ አለብን። እንዴት ነው ስራችን የምንመዝነው? በእግዚአብሔር ፊት ጌታ ስራህን አውቃለሁ ሲል ለፊላዴልፊያ ቤተክርስቲያን ነው ለሎዶቅያም ነው፣ ለሁለቱም ስራቸውን ያውቃል። ለዛም ነው የሚናገራቸው እንደየሚያስፈልጋቸው መጠንና ስንኖር በእግዚአብሔር ፊት ስራችንን እንደሚያውቅ መኖር አለብን። መልካም ስናደርግም ክፉ ስናደርግም ጌታ እንደሚያየን በሱ ፊት እንደሆነ ማወቅ አለብን። ምን ማለት ነው በራድ የሚለው ቃል? እንግዲህ በተለያየ መንገድ ሲተረጎም እናውቃለን። ይህንን ጥቅስ እኛም እንጠቀመዋለን። በራድ አትሁን ይባላል። መንፈሳዊ ግለትን ለማሳየት እኛም እንጠቀመው። ግን ጌታ ትኩስነትን ብቻ ሳይሆን ኢንከሬጅ ያደረገው በራድነትንም ነው። ለብ ማለትን ብቻ ነው የተቃወሙ። ትኩስን ብትሆን መልካም ነበረ፣ በራድን ብትሆን መልካም ነበረ። ለብ ግን ስላልክ ነው ምተፋ ነው። ስለዚህ መንፈሳዊ ግለት ቢሆን ኖሮ በራድነትን ጌታ መልካም አይልም ነበር ማለት የነበረበት ትኩሱን በቃ። ችግሩ ግን ለብ ማለቱ ነው። ለምንድን ነው የሚለውን እንግዲህ ጥሩ መልስ የሚሆነው ብዬ ማስበው እቺ ሎዶቅያ ከተማዋ ራሱ ቤተክርስቲያኒቷን ነው አሁን ያይናል ነው። ከተማዋ ራሱ ቆላሲያስ ከምትባልና ሄራፖሊስ ከምትባል ሁለት ከተሞች ጋር አብራ ብትገኝ ናት። ሶስቱ ከተሞች ተጠቅሰዋል። የቆላሲያስ መልእክት ልክ ሲያልቅ ምዕራፍ 4 ላይ ብታነቡት ሄራፖሊስንም ሎዶቅያንም ይጠቅሳል ጳውሎስ። ስለዚህ ሶስቱም እነዚህ ከተሞች አብረው የነበሩ ሲሆኑ ከሄራፖሊስ የሚመጣው ውሃ በጣም የፈላ ውሃ ነው። ልክ እኛ ፍል ውሃ እንደምንለው አዲስ አበባ ሰዎች ለመድኃኒት ይጠቀሙታል። ሰውነታቸውን ለመፈወስ ውስጣቸው ሚኒራል ስላለው ለዛ ይወስዱታል። ከሄራፖሊስ የሚመጣው ውሃ በጣም ትኩስ ነበረ ማለት ነው። የቆላሲያስ ውሃ ደግሞ በጣም ቀዝቃዛ ነው እና ሪፍሬሽ ያደርጋል ይባላል። የቆላሲያስን ውሃ ስንጠጣ ሰውነታችን ሪፍሬሽ ያደርጋል ይላሉ ሰዎች በጊዜው። እችኛዋ ግን የራሷ ምንጭ ስለሌላት ከሄራፖሊስ በቱቦ በኩል ሲያመጡ መሀል ላይ መንገድ ላይ ውሃው ለብ ብሎ ይደርሳል እና ብዙ ሰዎች አይወዱትም ይሄንን። ስለዚህ በአባባላቸው ራሱ በእነሱ ራሱ ዴይ ቱ ዴይ ላይፍ የዚችኛው የሎዶቅያ ውሃ ወይ በራድ አይደለም ወይ ትኩስ አይደለም፣ ለብ ያለ ነገር ነው። መንገድ ላይ ሲመጣ መሀል ላይ ለብ ስለሚል ማለት ነው። እና ጌታ የተጠቀሰው እንግዲህ የሚያውቁትን ነገር ነው። እነሱ ዴይ ቱ ዴይ እዛ የሚያወሩበትን የሚግባቡበትን ነገር ነው ሜንሽን ያደረገው እና ከዛ ተነስቶ ነው የሚነግራቸው መልእክቱ ማለት ነው። እናንተም እዚህ የምትኖሩ ቅዱሳን ልክ እንደ ከተማይቱ ውሃ ናችሁ፣ ለብ ያላችሁ ናችሁ። ወይ ለፈውስ አልሆናችሁ ወይ ደግሞ ለሪፍሬሽመንት አልሆናችሁ፣ መሀል ላይ ሆናችሁ ወይ እዚህ ወይ እዛ ብትሆኑ ጥሩ ነበረ ይላቸዋል። ስለዚህ እንግዲህ ፈውስ የሚለውን ሀሳብ ስናነሳ ለፈውስ ማለት ክርስቲያን ለፈውስ ሆነ ማለት ምን ማለት ነው? ዓለም ታማለች፣ ዓለም በሽተኛ ናት። ስለዚህ ምን እንድንሆን የሚጠበቀው? እኛ ፈውስ እንድንሆን ነው ጌታ የጠራን አይደለ? ማቴዎስ ወንጌል ምዕራፍ 5 ላይ እናንተ የምድር ጨው ናችሁ ይላል። ዓለም ምንድን ናት? አልጫ ናት። ጨው ደግሞ አልጫ ከሆነ አልጫው በምን ይጣፍጣል? እንደውም ጨው ራሱን ይለዋል ይጣላል ነው የሚለው። ለምን ጌታ የጠራን ምን እንድንሆን ነው? ለዚች አልጫ ለሆነች ምድር ቴስት እንድንሰጥ ጣዕም እንድንሰጥ ነው
እኛ ራሳችን ጣዕም ካጣን ግን እኛ ራሳችን እንጣላለን ይላል። ዘሴም ቲንግ ነው እዚህ ላይ የምናየው። ለብ ያለ መፍትሄ መሆን ያልቻለ ውሃ ይተፋል፣ ወይ ትኩስ ወይ በራድ መሆን ይጠበቃል። ይሄ የክርስቲያን ተልእኮ ነው። መጽሐፍ ቅዱስ የሚያስተምረን የክርስቲያን ተልእኮ በአዲስ ኪዳን ላይ የምናገኘው። ሌላ ምሳሌ ዮሐንስ ወንጌል 15 ላይ እናንተ የወይን ቅርንጫፍ ናችሁ፣ እኔ የወይን ግንድ ነኝ፣ በእኔ ያለ ፍሬ ማያፈራውን አባቴ ይቆርጠዋል ብሏል። ይሄኛውም ዘሴም ቲንግ ነው። በክርስቶስ ያለ ቅርንጫፍ ፍሬ ሳያፈራ ሊኖር አይችልም። የሆነ ሰዓት ላይ ፍሬ ማፍራት አለበት። ለምን? ኔቸራችን ስለሆነ ነው፣ ማንነታችን ስለሆነ ነው። ጨው መሆን ማንነታችን ነው። ፍሬ ማፍራት ማንነታችን ነው። የተሰጠን ከእግዚአብሔር የተቀበልነው ማንነታችን ነው። እግዚአብሔር ያልሰጠን አይጠይቀንም። ጨው ሁኑ አይለንም ድንጋይ ሆነን ሳለን። እግዚአብሔር ጨው ካደረገን በኋላ ነው ጨው ሁኑ የሚለን። ስለዚህ ኤክስፔክት የሚያደርገው እግዚአብሔር ከኛ ውስጥ ያስቀመጠውን ነገር ነው። ሲገስጽም እቺን ቤተክርስቲያን እንደሚገስጻት ኦልሬዲ የሰጣትን ነገር አላገኘባትም እና ታዲያ ምን ዩዝ አለው? ልክ እንደ ጨው እችኛዋም ካፌ ልተፋሽ ነው ይላታል ማለት ነው። እና ይሄ ክርስቲያን ትልቅ መለኪያ ነው። እንግዲህ ወንድሞች እናቶች፣ እኔም ራሴን የማይበት እናንተም ራሳችሁን የምታዩበት ነው። ምን ያህል ለፈውስ ሆኛለሁ፣ ምን ያህል ለዓለም መድኃኒት ሆኛለሁ፣ ምን ያህል ለቅዱሳን ሪፍሬሽመንት ሆኛለሁ፣ ልክ እንደ ቀዝቃዛ ውሃ። ወይስ መሀል ላይ ነኝ፣ ሪፍሬሽመንትም አልሆንኩኝ ወይም ፈውስ አልሆንኩኝ፣ መሀል ላይ ነኝ። እንደዛ ከሆንኩ ደግሞ ዝም ብዬ መኖር የለብኝ፣ ወደ ጌታ መመለስ አለብኝ፣ ራሴን ማየት አለብኝ። የተጠራሁት ለዚህ ስለሆነ ጌታ የሚገስጻት በኋላ እናየዋለን። ንስሐ ግቢ እንደሚለው ወደ ንስሐ ነው እየመራት ያለች ቤተክርስቲያን ማለት ነው። እንግዲህ ይህንን ለብ ያለ የሚለውን አገላለጽ በደንብ ይገልጸዋል። ምንድን ነው ይሄ ለብነት የሚለውን አሁን ዲቴል እናያለን። ቁጥር 17 ላይ እንደዚህ ይላል፣ ሀብታም ነኝና ባለጠጋም ሆኛለሁ፣ አንድስ እንኳን አያስፈልገኝም የምትል ስለሆንክ ይላል። ምንድን ነኝ ነው የምትሉት ቤተክርስቲያን? ሀብታም ነኝ ባለጠጋ ሆኛለሁ፣ አንድ እንኳን አያስፈልገኝም የምትል ስለሆንክ። ነገር ግን ምንድን ነህ ደግሞ ይላል፣ ጎስቋላ፣ ምስኪን፣ ድሃ፣ እውር፣ የተራቆትክ መሆንን ስለማታውቅ። መሆኗ አለ ደግሞ አለማወቀው አለ። ሁለት ነገር ነው ያለው። ኦልሬዲ እንደዚህ ናት እንደተዘረዘረው። ደግሞ ማታውቅም ይሄንን እሷ የምታውቀው ሀብታም እንደሆነች ምንም እንደማያስፈልጋት ነው። እንግዲህ በተቃራኒ ደግሞ እችኛዋ ለወድቀ ናት። በተቃራኒ ምዕራፍ 2 ቁጥር 9 ላይ ለሰምሪት ቤተክርስቲያን ጌታ ምንድን ያላት? መከራህንና ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ። እችኛው ቤተክርስቲያን ድሃ ነሽ፣ ጎስቋላ ነሽ ተብላለች፣ እሷ ሀብታም ነኝ ትላለች። በተቃራኒ ደግሞ የሰምሪት ቤተክርስቲያን ደግሞ ድሃ ነች ፊዚካሊ፣ ግን ጌታ ምንድን ያላት? ባለጠጋ ነሽ። ስለዚህ ምንድን ነው ባለጠግነት? ምንድን ነው ሀብት? እንዴት ነው ራሳችንን የምንመዝነው? ሁሉ አለን፣ በቂ ነን። ይሄ ሳቲስፋይድ የመሆን ህይወት ነው የሚያሳየው። ባለጠጋ በገንዘብ ብቻ ሳይሆን አይ ቲንክ አም ፋይን የሚል ህይወት ማለት በቃ እኔ ሰላም እንደሆንኩ የሚሰማ ምንም ነገር የሚጎለኝ አይመስለኝም፣ ጥሩ ነኝ። እቺ ቤተክርስቲያን እንዳየ ነው አንደኛ አለመሆኗ ብቻ አለም አለማወቋን ነው ስለማታውቅ የተባለችው። ራሴን ስመዝን እኔ ምንም ችግር አይታየኝም፣ ጥሩ ነኝ፣ ሙሉ ነኝ ብዬ የሚሰማኝ ወይስ ማንነቴን ማየት እችላለሁ? ዲስተርን የማድረግ የመመዘን የማየት አቅም ነው የሚያሳየው። እውርነት የተባለው እሱ ነው። አለማወቋ አይታ ራሷን ማወቅ አችልም። አይታ የምታየው ነገር ሌላ ነገር ነው። ስለዚህ ምንድን ነው ጌታ ሳየው እውርነት ነው። በተለይ ዮሐንስ ራእይን ስታጠኑ ይሄ ሀብት የሚለው ነገር ምድራዊ ሀብት ምዕራፍ 6 ላይ ምዕራፍ 18 ላይ ብታዩት ከባቢሎን ጋር ተይዞ የተጠቀሰው። ባቢሎን በጣም ሀብታም ነበረች እና ራሷን ታመጻድቃለች። እኔ ሀብታም ነኝ ሁሉ አለኝ ትል ነበር እና በሴም ቃል ነው ጌታ ቤተክርስቲያን የሚገስጻት። አሁንም ልክ እንደ ባቢሎን እያልሽ ነው፣ መመዘኛሽ ተዛብቷል፣ ሀብትን እየመዘንሽ ያለሽው በምድራዊ ነገር ነው እያለ ከነሱ ከዓለም ጋር እንደተወገዱ ነው የምናየው። ባቢሎን ዓለምን ነው የምትወክለው በዮሐንስ ራእይ። ስለዚህ አሁን የሀብትና የድህነትን ነገር የመልበስና የመራቆትን ነገር ነው የምናየው። ሉቃስ ወንጌል ምዕራፍ 12 ቁጥር 16 ላይ ትዝ ይላችኋል። በእግዚአብሔር ፊት ድሃ የሆነ ነገር ግን በዓለም ነገር ሀብታም የነበረ ሰውዬ ጎተራ አለኝ ነፍሴ ሆይ ብይ ጠጪ፣ ለረጅም ጊዜ የሚሆን ነገር አለሽ ያላት ሰውዬ ጌታ ምንድን ያለው? ዛሬ ማታ ነፍስህን ከአንተ ይፈልጓታል። በእግዚአብሔር ፊት ድሃ የሆነ ግን በምድር ባለጠጋ እንደሆነ ሰው እንደዚህ አትሁን ይላል። እና በተለይ እዚህ ላለን ሰዎች ትልቅ ቴምፕቴሽን ነው። ይህንን አክሴፕት ማድረግ አለ። ምክንያቱም እንደዚህ አይነት የተመቸ ነገሩ ስላለን የሚያስፈልገን ነጮችም እኮ የሚያስፈልግ ነገር የሌለ ስለመሰላቸው ነው፣ ስለተሟላላቸው ነው የተዉት ጌታ። አይ ቲንክ የእኛም ጎዳና ወደዚህ እየሄደ ነው እና ጌታ የሚሰጠን በረከቶች ያለን ነገሮች በሙሉ በቃ ሁሉ አለኝ እያስባለን ከሆነ ኮምፈርተብል እያደረገን ከሆነ እንደዚህ ቤተክርስቲያን ለብ እያደረገን ከሆነ መንቃት አለብን። ስለዚህ ይሄ የጌታ ደውል ነው፣ የጌታ ተግሳጽ ነው። በምድራዊ ነገር እየለካን ከሆነ ምናልባት የእኛን ሴፍቲ ሴኩሪቲያችንን በምድራዊ ነገር የምንለካ ከሆነ ይሄ ጉዳት ነው። ለእኛ በቂያችን ማለት ነው ኢየሱስ ነው። ሲጀመር እኮ ጌታ እኔ አሜንህሽ ነኝ፣ እኔ የታመንኩ ነኝ፣ እኔ እውነተኛ ነኝ ብሎ የጀመረው እኔ ነኝ ያንቺ ሀብት እኔ ነኝ እያላት ነው ቤተክርስቲያኒቷ። እና ለእኛ ክብራችን፣ ለእኛ ሀብታችን፣ ለእኛ ልብሳችን ማለት ነው ኢየሱስ ነው። ሌላ ነገር ለብሰን አጊጠን ልንታይ አንችልም። ከዛ የቀጠልና ቁጥር 18 ላይ ይመክራታል። እንደዚህ ይላል፣ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ይላል። ባለጠጋ እንድትሆን በእሳት የነጠረውን ወርቅ አንድ ተጎናጽፈ ደግሞ የራቁትነትህ ሀፍረት እንዳይገለጥ ነጭ ልብስን ሁለት እንድታይም ደግሞ አይኖችህን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ።
ጌታ እኔ እመክርሃለሁ፣ አንተ እንዲህ ነኝ ብለህ ታስባለህ፣ ግን እኔ እመክርሃለሁ ይላል። ምን? ሶስት ነገር ነው የመከረው። አንድ ወርቅን፣ የነጠረ ወርቅ በሳት፣ ሁለት ነጭ ልብስን፣ ሶስት ደግሞ የአይን ኩል ከኔ ግዛ ይላል። ምን ማለት ነው የሚለውን ፈጠን ብለን እናያለን። ወርቁን አይታችሁ ከሆነ ምን የተባለው? በሳት የነጠረ ወርቅ የተባለው አይደለ? ስለዚህ ተመዝኖ ተፈትኖ የወጣ ነው። በተለይ አዲስ ኪዳን ላይ በተደጋጋሚ ይሄ በሳት መፈተን የሚለው ነገር ከምን ጋር ይያዛል? ከመከራ ጋር ይያዛል። ቅዱሳን ህይወታቸው በመከራ ሲፈተን ነው በእግዚአብሔር ፊት የጠራ ወርቅ የሚሆነው ፕሬሸስ የሚሆነው። ስለዚህ ይሄ ነው ትክክለኛ ሀብት እያላት ነው። እሷ እየመዘነች ያለችው ራሷን በምድራዊ ሀብት ነው። ጌታ ግን ምን አላት? ኖ ከኔ ግዛ። ምን አይነት? ልክ በእሳት ውስጥ እንደተፈተነ አይነት ወርቅ የሆነውን ህይወት ቴስት የተደረገውን የተፈተነውን ማንነት ከኔ ግዛ። ይሄ ነው እውነተኛ ሀብት እያለ ነው። የክርስቲያን ሀብቱ ምንድን ነው? በመከራ ውስጥ ያለፈውና በዛ ውስጥ ትዕግስትን የእግዚአብሔርን ካራክተር የለበሰው ያ ማንነቱ የእሱ ሀብቱ። በዚህ ነው መለከት ያለብን። በመከራ ውስጥ ትዕግስት ከሌለን፣ በመከራ ውስጥ ጌታን መጠበቅ ማንችል ከሆነ፣ ጌታን ለመመስከር እንዳየነው ታማኝ ምስክሮች መሆን ካልቻለን ምንም እንኳን ብንባረክ በምድራዊ ነገር ሀብታሞች አይደለንም። ስለዚህ ይህንን ከኔ ግዛ ይላል። ማን ነው የሚሰጠው? ጌታ ነው። አሁንም ከኔ ነው የሚለው፣ ከሌላ ቦታ አይገኝም። እግዚአብሔር የሚሰጠው ጊፍት ነው ይሄ በሳት የተፈተነ ወርቅ ሀብታም የሚያደርገው ማለት። ሁለተኛው ደግሞ ምንድን ነው? ልብስ ነው። ነጭ ልብስ ይላል። ነጭ ልብስ የሚለውን ከምን ጋር የሚያያዘው? ራቁትነት እንዳይታይ፣ ሀፍረት እንዳይገለጥ፣ አሼምድ እንዳትሆን፣ ሼምህ እንዳይወጣ ነው። ሼምህን መሸፈኛ ከኔ ግዛ፣ ነጭ ልብስ እሰጥሃለሁ። እነዚህ ነጭ ልብስ የምን ምልክት ናቸው? እዛው ዮሐንስ ላይ ልውሰዳችሁና ምዕራፍ 7 ቁጥር 14 ላይ እንደዚህ ይላል። ከሽማግሌዎቹም አንዱ ተመልሶ እነዚህ ነጩን ልብስ የለበሱ እነማን ናቸው? ከወዴትስ መጡ አለኝ። እኔም ጌታ ሆይ አንተ ታውቃለህ አልኩት። አለኝም እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውንም አጥበው በበጉ ደም አነሱ። የሆኑ ሰዎች አየና ዮሐንስ በራእይ ማን ናቸው አሉ ሽማግሌው። እኔ እንጃ ሲል እነዚህ ከታላቁ መከራ የወጡ ናቸው። አሁን ምንድን ነው የምናየው? ይሄ በመከራ ውስጥ ቴስት መደረግ፣ ሪፋይን መደረግ፣ ከመከራ ውስጥ የወጡ ናቸው ይልና ልብሳቸውን በበጉ ደም አጥበው አነሱ። ነጭ ልብስ የለበሱ ናቸው፣ በመከራ ውስጥ የወጡ ናቸው። ሲዘምሩ የሚያቸው ዮሐንስ ማለት ነው በራእይ። በጣም የሚገርመው ዮሐንስ ላይ ልብስ በደም ታጥቦ ይነጣል እንዴ? የሚገርም እንትን ነው። ግን በክርስቶስ ደም ታጥቦ ልብስ ይነጣል። ስለዚህ ምንድን ነው ያለው እዚህ ላይ? እነዚህ ልብሳቸውን በበጉ ደም አጥበው ያነሱ ናቸው፣ በክርስቶስ ደም የተቀቡ ናቸው፣ በክርስቶስ ደም የታጠቡ ናቸው። ልብስ ቢነጣው እንዴት ነው ማለት ነው? በክርስቶስ ደም ነው እንደሚያሳየው እዚህ ላይ። ሌላም አለ ምዕራፍ 3 እዛው ዮሐንስ ላይ ቁጥር 4 እና 5 እንደዚህ ይላል። ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ከአንተ ጋር አሉ፣ የተገባቸውም ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። ልብሳቸውን አላረከሱም፣ ቅድስና ነው የሚያሳይ ነው። የተገባቸው ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ፣ ከጌታ ጋር አብረው ይሆናሉ። ስለዚህ እቺንም አሁን ቤተክርስቲያን የሎዶቅያ ቤተክርስቲያን ጌታ የሚመክራት ምንድን ነው? ልብስሽን ከኔ ግዢ፣ ነጭ ልብስ ልስጥሽ። ለምን? ሀፍረትሽ እንዳይገለጥ። ስለዚህ ላችኋል ብሉይ ኪዳን ላይ በተደጋጋሚ እግዚአብሔር እስራኤል የሚወቅሳት በዚህ ነው። ኃጢአት ስትሰራ፣ ግልሙትና ስትሰራ ሀፍረቷ ተገለጠ፣ ሄዳ ከማንም ጋር ተኛች ይላል በተለይ ሕዝቅኤል 16 ላይ እና እግዚአብሔር አልብሷት የነበረው ጌጧ ወለቀ፣ ራቁቷን ሆነች፣ አሕዛቦች ሀፍረቷን አዩ እያለ ይጠቀመዋል ይህንን ቃል። በሴምቲንግ ነው እዚህ ላይ የምናየውና የመጀመሪያው ራቁትነታቸው የተሰማቸው ሰዎች እነማን ናቸው? አዳምና ሔዋን ናቸው። ዘፍጥረት ምዕራፍ 3 ላይ ከበደሉ በኋላ ሼማቸውን አወቁ፣ ራቁታቸው መሆናቸው ተሰማቸው። ያኔ ምን አደረጉ ይላል? ቅጠል ወስደው አገለደሙ። ግን ያ ቅጠል ይቆያል አይቆይም? ጊዜያዊ ነው፣ ይጠወልጋል። ተመልሶ እንደገና ሀፍረታቸው ይገለጣል። እግዚአብሔር ምን አደረገ ይላል? ቆዳ ለበሳቸው ይላል። እና የመጽሐፍ ቅዱስ ተማሪዎች የሚላሉ ይህን ቆዳ እግዚአብሔር ያለበሳቸው ሳክሪፋይስ አድርጎ ነው ይባላል። አይናገርም ክፍሉ። ግን ቆዳ ለበሳቸው ሲል ያንን ቆዳ እግዚአብሔር ከሆነ እንስሳ ነው የወሰደው እና ያን እንስሳ የመጀመሪያው ሳክሪፋይስ የተደረገው በኤደን ገነት ነው፣ የሰዎችን ሀፍረት ለመሸፈን ይባላል። እና ሰው ቅጠል ነው የሚያገለድመው ሀፍረቱን ለመሸፈን። እቺን ቤተክርስቲያን ተውቤያለሁ ትላለች፣ ሀፍረቷን ለመሸፈን ትሞክራለች። ግን ጌታ ምን አለ? እኔ ነኝ ማለብሰው፣ አዳምና ሔዋንንም ያለበስኳቸው እኔ ነኝ፣ የሚቆይ የሚሰነብት ልብስ፣ እውነተኛ መሸፈኛ ማለት። ስለዚህ ከኔ ግዢ፣ ነጭ ልብስ ልስጥሽ፣ በክርስቶስ ደም የታጠበ እውነተኛ የሆነ ጽድቅ፣ በእምነት የሚገኝ በህይወት ደግሞ የሚጠበቅ ልብስ ከጌታ ነው የሚገዛው እንጂ እኛ ምንም ብናገለድል ሀፍረታችን መገለጡ አይቀርም። ሼምን መሸፈን የሚችል ጌታ ብቻ ነው። ለምን? እሱ ሀፍረቱን ተገልጦ በአደባባይ ተሰቅሎ ጌታ ለእኛ ሲል ተዋርዶ አይደለ እኛ የለበስ ነው። ዛሬ ለብሰን መሄድ የቻልነው እሱ ለእኛ ሲል ተዋርዶ ነው። እንደዚሁ አይደለም፣ ኮስት ተደርጓል። ልክ እንደ ኤደን ገነቱ ቆዳ ታርዶ ነው እንደሚሉት ጌታም ተሰውቶ ነው ልብስ ይሆናለን ለእኛ። ብዙ ጊዜ ሐዋርያ ጳውሎስ ኢየሱስ ክርስቶስ ልበሱት እንደሚለው ማለት ነው። ጌታን እንደ ልብስ ያስቀምጠዋል። የክርስቶስ መስቀል ለእኛ ሀፍረት መሸፈኛ ሆነ። ከኢየሱስ ውጭ ራሴን ልሸፍናለሁ ሌላ መንገድ አለ የሚል ሰው ውሸት ነው። ጌታ ካልሆነ በስተቀር እውነተኛ ልብስ ማንም ሰው የለውም። እና ከኔ ግዢ፣ እኔ ላይ ዲፔንደንት ሁኚ፣ በራስሽ አትቁም እያለ ይመክራታል። ሶስተኛ ይመክራት ደግሞ ኩል ነው።
ከእኔ ደግሞ ዓይንሽ የምትኳይበት ኩል ግዢ። መጀመሪያ ምን ብሏታል? እውር ብሏታል። ስለዚህ እውርነት የሚለቀው በኩል ነው ማለት ነው። መፍትሄ ነው የምሰጧት ለእያንዳንዱ ችግሯ መፍትሄ ነው እዚህ ላይ የምናየው። እንግዲህ ኩል የሚለውን ቃል እንግሊዝኛው ብታዩት ኦይንትመንት ይላል፣ ቅባት ነው። ኩል የሚለው ቃል አላውቅም፣ እንግዲህ እናንተ የተሻለ ታውቃላችሁ ከእኔ። ግን እኔ በእኛ ጄኔሬሽን ኩል ስንጠቀም ኩል የምንለው ለመዋብ ነው አይደለ? የሴቶች የሚዋቡበት ነገር ነው እንጂ ሕክምና አይደለም። ከሕክምና ጋር የተያያዘ አይመስለኝም። የእኛ አማርኛ መጽሐፍ ቅዱስ የቆየ ስለሆነ 1954 የጥንቱ አጠቃቀም ግን ኩል ሲሉ እነሱ ለመድኃኒት የሚጠቀሙት እንደዛ የሚል ነገር ዲክሽነሪ አይቻለሁ። የኪዳነ ወልድ ክፍሌ ላይ ምን ይላል? ኩል ለመድኃኒትም ነው ለጌጥ ብቻ አይደለም ይላል። በእኛ ዘመን ግን አይ ቲንክ ኩል ስነድኛ ለጌጥ ብቻ ነው። እዚህ ላይ ግን ምናልባት ያሳስታል። ኩል ግዢ ሲላት መዋቢያ ይመስላል፣ ግን ምን እያላት ነው ጌታ? መድኃኒት ነው፣ የአይን መድኃኒት ነው አክቹዋሊ። እና ለምን የአይኗን ነገር ለማስተካከል እውር ሆናለች እንዳለው ያለችበትን ማወቅ አትችልም። ዲሰርን የምታደርግበት መንገዷ የአቢሊቷ ተበላሽቷል። ስለዚህ ከእኔ ምን ግዢ? ኩል ግዢ። ይሄ በጣም ኢምፖርታንት ነገር ነው። ክርስቲያን አይቶ ሁኔታን ነገሮችን አይቶ መለየት ካልቻለ ታውሯል ማለት ነው። ብዙ ሰዎች ይጠይቃሉ፣ የእግዚአብሔር ፍቃድ እንዴት አውቃለሁ? እንዴት ነው በስራዬ ላይ በትዳሬ ላይ የእግዚአብሔር ፍቃድ የማውቀው? የሚል ጥያቄ ይነሳል። እንደዚህ አይነት ነገሮች የሚመለሱት በመንፈሳዊ እድገት ነው። ሰው በጌታ ነገር ሲያድግ ዲሰርን ማድረግ ይችላል። አይቶ ይሄ ነገር ነው መልካም አይደለም፣ ይሄ ነገር ደግሞ ጥሩ ነው ይላል። ስለዚህ እቺ ቤተክርስቲያን ይሄን የጎደላት ሐዋርያ ጳውሎስ ሮሜ ምዕራፍ 12 ቁጥር 2 ላይ እንደዚህ ይላል። ብዙዎቻችን የምናውቀው ጥቅስ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። የእግዚአብሔር ፈቃድ ተፈትኖ የሚታወቅ ነው። ቴስት ተደርጎ ነው፣ ዝም ብሎ አይገኝም ማለት ነው። ያንን ግን ለማድረግ ምን ያስፈልጋል ነው የሚለው? ዓለምን የማይመስል የታደሰ አእምሮ፣ ሪኒውድ የሆነ አእምሮ ያስፈልጋል። እቺ ቤተክርስቲያንም ይህንን ነው ጌታ እንድታደርግ የሚመክራት። እሺ፣ ስለዚህ ሶስቱንም አየን። በእሳት የነጠረ ወርቅ ፕሬሸስ የሆነ የክርስቲያን ክብር ውስጥ ነው፣ የክርስቲያን ሀብት ውስጥ ነው። ያ ምንድን ነው ብለናል? በመከራ ውስጥ የተፈተነ ማንነት። ያ ብቻ አይደለም ደግሞ ነጭ ልብስ፣ ጽድቅ ያለበት የክርስቶስ የሚሰጠው ልብስ። ሶስተኛው ደግሞ የአይን ኩል የተባለው መድኃኒት፣ አጥርተን እንድናይ ዲሰርን ማድረግ ኤቢሊቲያችን እንዲያድግ የሚያደርግ ጌታ የሚሰጠው ማስተዋል ማለት ነው። ከኔ ውሰጂ ይሄ ነው የጎደለሽ ይላታል። እንግዲህ ከዛ ይቀጥልና ቁጥር 19 ላይ እንግዲህ ንስሐ ግባ ይላል። አሁን የዚህ ሁሉ መፍትሄ ምንድን ነው? ኦኬ ቤተክርስቲያን ይህ ሁሉ ድካም አለባት። መፍትሄው ምንድን ነው? አሁን መፍትሄ የሰጣት ነው ጌታ። ችግሯን ከነገራት በኋላ ንስሐ ግቢ። አብዛኞቹ ቤተክርስቲያናት በዚህ በዮሐንስ ራእይ ላይ የተጠቀሱት ብዙዎቹ እንከን ስለተገኘባቸው ንስሐ እንዲገቡ ተነግሯቸዋል። እንግዲህ ቅና ይላል። ፐርፐዙ ምንድን ነው? እንድትቀና ነው። ይሄን ስትሰማ በቃ እንድትነሳ፣ ኦኬ ይሄ ይጎለኛል ተታልያለሁ ብላ ኢገር እንድትሆን እንድትነሳሳ፣ ደግሞ ንስሐ እንድትገባ ይመክራታል። ለምን? እኔ መወደውን እገስጻቸዋለሁ። አይታችኋል ላይ እኔ መወደውን እገስጻለሁ። ላስት ዊክ የሚያየው ምንድን ነው? እውነተኛ ማንነታችን ክርስቶስ ስለሚወደን ነው። አሁንም ደግሞ ፍቅሩ ነው። ይሄ ሁሉ ተግሳጹ የጌታ ፍቅር ነው። እንግዲህ የጌታ ፍቅር ምን ያደርገናል? ንስሐ እንድንገባ ልባችን እንዲቀና ሊያደርገው ይገባል ማለት ነው። ቁጥር 20 ላይ ብዙ ጊዜ የምናውቀው ጥቅስ ነው። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር ራት እበላለሁ፣ እርሱም ከኔ ጋር ራት ይበላል። በጣም ልብ የሚነካ ክፍል ነው። ምክንያቱም እንደዚህ ድካም ያለባት ቸርች ነው። ጌታን አውጥታ ነው እሷ ቤቱን ዘግታ እየበላች ያለችው ሞቋት ያለችው። ጌታ ራሱን ጀንትል አድርጎ ነው የሚያቀርበው። ደግሞም ጀንትል ነው ክርስቶስ። በር የሚያንኳኳ አድርጎ ነው እዚያ የሚያስቀምጠው። እና እኔ ይህንን ራሴን አስቀምጬ ሳስብ በጣም ተሽሎንኩኝ። ለምን እኔ ማነኝ ጌታ በሬን የሚያንኳኳ? ኢማጂን ራሳችሁን አስቡ። ቤት ውስጥ ቁጭ ብላችሁ ክርስቶስ ውጭ ቆሞ በር የሚያንኳኳው እኛ ማን ነው? አፍተር እኛው ባለጠጋነን ባዮች፣ እኛው ጎስቋሎች፣ እኛው ድሃዎች ሆነን ጌታ ግን ውጭ ቆሞ በር ያንኳኳል። እና የክርስቶስ ጀንትልነስ የክርስቶስ ትህትና ማይነካው ክርስቲያን አለ? ይሄ ሁሉ ለካ ንግግሩ ጌታ በር ማንኳኳቱ ነው። እስካሁን ያየነው ከላይ ይህንን ግዢ ይህንን እመክርሻለሁ እያለ ጌታ የሚገስጻት በሙሉ ለካ ቤቷን እያንኳኳ ነው። እና ቤተክርስቲያን እንድትሰማ እንግዲህ በብዛትም ይሁን እንደዚህ በግሩፕም ይሁን እንደ ቤተክርስቲያን በግላችንም ይሁን ጌታ በራችን እያንኳኳ ነው በተለያየ መንገድ። እንግዲህ ሁላችንም በዚህ ሰጥ ላንገኝ እንችላለን። ሁላችንም ይህንን እያደረግን ላይሆን ይችላል። ግን ፌል ባደረግንባቸው ኤሪያዎች ላይ ግን ጌታ በቃሉ ልባችንን እያንኳኳ ነው። ሴጣን ደግሞ እንደዚህ አይነት አለ ባህሪው። ሴጣን በር አንኳኳ ማለት ሰብሮ ነው የሚገባው። የሰው ዊል አይጠይቅም፣ የሰው ፍቃድ አይጠይቅም። ሲወጣም በጉልበት ነው የሚመጣው። አልወጣም እያለ አይደለ? ተመንጭቆ ነው የሚመጣው። ለምን? ከጌታ ጋር ሳነጻጽር ጌታ በር ላይ ቆሞ እኛ አስወጥተ ነው የሚያንኳኳ ነው። ሴጣን ደግሞ ዘሎ የሚገባ ነው። እና ኢየሱስንማ እንዴት አናስገባም ነው። ይህን ቃል ሳነብ መኃልየ ዘሰሎሞን ላይ ያለችው ያቺ የምትወደው ባሏ የሚናገራት ቃል አለ። ምዕራፍ 5 ቁጥር 2 ላይ እንደዚህ ይላል፣ እኔ ተኝቻለሁ ትላለች፣ ልቤ ግን ነቅቷል። የውዴ ቃል ነው፣ እርሱም ደጁን ይመታል።
እህቴ ወዳጄ እርግቤ መደምደሚያ ሆይ በራሴ ጠል በቆንዳ ላይም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ ይላታል። እና ጌታ ያንን አይነት ነገር የተናገራቸው ያለው ልክ የባህል አይነት መጀመሪያ እኔ ወዳቸውን ገስጻቸዋለሁ እንደ አባት፣ አሁን ደግሞ እንደ ባህል ሆኖ ራሱን ያቀርባል። ያ ወዳጅ ክፈችልኝ ዝናብ ዘንቦብኛል ሲላት በሴም ቲንግ ነው። ልክ እንደ ሎዶቅያ ቤተክርስቲያን እሷም በቃ አይ አሁን ተመችቶኛል ብላ ነው ቁጭ ያለችው። እሱ ነው ውጭ አውጥታ ማለት ነው። በኋላ ግን ተንከራተተች። እናውቀዋለን ታሪኩን እሱን ፍለጋና ልክ እንደዚሁ አንዳንደኛም በቃ ቤቱ ሞቆን ተመችቶን ውስጥ በራችንን ዘግተን ጌታ ግን ውጭ የሚቆምበት ጊዜ አለና እንደዛ እንዳንሆን ነው እንግዲህ ይህ ቃል የሚመክረን። ኢየሱስን አውጥቶ መሞቅ የለም። ኢየሱስን አውጥቶ ሰላም የለም። እንደዚህ አይነት ሰላም ከተሰማን ይሄ ለሞት ነው፣ ዴንጀረስ የሆነ ሰላም ነው እና ጌታን ማስገባት ይሁንልን። አሜን። እግዚአብሔር ይርዳን፣ ልባችን መክፈት እንድንችል ወደ ውስጥ እንድናስገባ ከክርስቶስ ጋር ፌሎሺፕ እንድናደርግ። እራት እበላለሁ ያለው ጌታ ምንም አይደለም የፈለገውና ከኛ ጋር ማሳለፍ እንድችል ኢየሱስ ሲያንኳኳ መክፈት እንድንችል ጌታ ይርዳን። ከዛ በኋላ የመጨረሻውን ፕሮሚሱን እኔና ድል ላደረገ ሰው ምንድን ነው የሚሆንለት የሚለውን ተናግሮ ይጨርሳል። ቁጥር 21 ላይ እኔ ደግሞ ድል እንደነሳው ከአባቴ ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። ስንሰማው ትንሽ ይከብዳል። ኢየሱስ ከእግዚአብሔር ጋር በዙፋን ላይ ተቀምጧል። እኛ ከእሱ ጋር እንቀመጣለን ማለት አምላክ እንሆናለን ማለት ነው የሚል ጥያቄ ያነሳል። ግን ምን ለማለት ነው? አሁንም እንዳየነው ስለ አገዛዝ የሚያወራ ነው። ኢየሱስ ከእግዚአብሔር ጋር በዙፋን ተቀመጠ ሲል ምን ማለቱ ነው? ድል አድርጎ እስከ ሞት ድረስ ታምኖ ከዛ ግን እግዚአብሔር ስላከበረው በዙፋኑ ላይ አስቀመጠው፣ ገዢ ያደረገው ማለት ነው። እኛም ከክርስቶስ ጋር በእግዚአብሔር አብ ዙፋን ላይ እንቀመጣለን የሚለው ቃል ምን ለማሳየት ነው? አምላክ እንሆናለን ሳይሆን እኛም ድል ካደረግን እውነት እንደ ክርስቶስ ከታመንን እስከ ሞት ድረስ ከእሱ ጋር አብረን እንገዛለን የሚለውን ሀሳብ ለማሳየት ነው። የመግዛትን ሀሳብ ነው የሚይዘው። ይሄ ዙፋን የሚለው ገዥነትን ነው የሚያሳየው፣ አምላክነትን ለማሳየት አይደለም። ለምንድን ነው ይህንን እንዴት እናውቃለን ብንል ለምሳሌ የተለያዩ ጥቅሶች አሉ። ጊዜ አልወስድባችሁም። አንድ ሁለቱን ብቻ ነባለው። ምዕራፍ 2 ቁጥር 26 እና 27 ላይ እንደዚህ ይላል፣ ድል ለነሳው እስከ መጨረሻም ስራዬን ለጠበቀው እኔ ደግሞ ከአባቴ እንደተቀበልኩኝ በአሕዛብ ላይ ስልጣን ሰጠዋለሁ። ልክ ከእግዚአብሔር እንደተቀበልኩኝ እኔም ደግሞ ስልጣን ሰጠዋለሁ። በብረት በትር ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቀጣሉ ይላል። ስለዚህ ሴምቲንግ ነው የምናየው። ከዛ ደግሞ ይቀጥልና ምዕራፍ 20 4 እና 6 ዙፋኖችንም አየሁ ይላል፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው። አሁንም ዙፋንና ዳኝነት ገዥነትን፣ ስለ ኢየሱስም ምስክርና ስለ እግዚአብሔርም ቃል ራሶቻቸው የተቆረጡባቸውን ሰዎች ነፍሳት ለአውሬውና ለምስሉ ያልሰገዱትን ምልክቱንም በግንባራቸውና በእጆቻቸው ላይ ያልተቀበሉት አየሁ። ከክርስቶስ ጋር 1000 ዓመት ኖሩና ነገሱ ይላል። አሁን የምናየው ንግስና ነው። ከክርስቶስ ጋር መግዛት ነው እንጂ አምላክነትን የሚያሳይ አይደለም። እንግዲህ አዳምን ሲፈጥረው እግዚአብሔር ዘፍጥረት ላይ ምንድን ነው ያደረገው? ገዢን ያደረገው አይደለ? ፍጥረትን ሁሉ አስገዛለት ይላል። ሁሉም ከእግሩ ታች ያደረገለት ይላል። ግን አዳም ከዛ ስለወደቀ ነው። ክርስቶስ ግን ሰው ሆኖ መጣና ያንን ሮል ፈጸመው። አዳም ሉዝ ያደረገውን ያንን ጌታ መልሶ ሰጠን። በሱ በኩል እኛም አሁን ምንድን ነው ማለት ነው? መጨረሻ ላይ ገዢዎች ነው የምንሆነው። እስከ መጨረሻው ከጸናንና ጌታን ካከበርን ቤታችን ኢየሱስ መልሶ የሚወስደን የት ጋር ነው? ወደ መግዛት ህይወት እንደሚመልሰ ነው ተስፋ የሰጠን ማለት ነው። ስለዚህ በአጭሩ ምን ማለት ነው? የተፈጠርንበትን ዓላማ መኖር እንችላለን ማለት ነው። ዙፋን ላይ እንቀመጣለን ማለት ከእግዚአብሔር ጋር ማለት ነው። እግዚአብሔር ሲጀመር የፈጠረን ገዢዎች እንድንሆን ነበረ። ከታመንና እስከ መጨረሻው ከጸናን ያንን ቦታ መልሰን እናገኘዋለን፣ ፐርፐዛችንን እናሟላለን የሚለውን የሚያሳየን። እግዚአብሔር ይመስገን። እንግዲህ ጌታ በተናገረን ነገሮች ላይ እንጸልያለን። ትንሽ 1 ደቂቃ ብንጸልይ ደስ ይለኛል። ውስጣችን እየመረመርን ሁላችንም በእውነት ከዚች ቤተክርስቲያን እንለያለን ወይ? የተሻለ ነገር እንደ ቤተክርስቲያንም ይሁን እንደ ግለሰብ የተሻለ ነገር እኛ ውስጥ ይገኛል ወይ? ጌታን ቤት አስገብተን እንዳለን የሚሰማን ወይስ እኛም ውጪ አውጥተን ያለ ነው? የእግዚአብሔር ምክር ልክ በር እንደማንኳኳት ያህል ነው እና የሚሰማ ሰው በር የሚከፍት ሰው ጌታ ወደ ውስጥ ይገባል። እንግዲህ ሲጨርስም የሚለው መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። እግዚአብሔር አምላካችን እናመሰግንሃለን፣ እናከብረሃለን። ጌታ እግዚአብሔር ሆይ እንዳልከው የምትወዳቸውን ትገሥጻቸዋለህ። ጌታ ሆይ አንተን የማይሰሙት ከመንግስት የራቁት ጌታ ሆይ እጅግ የተጎዱት ናቸው። ስለምትወደን ዛሬም በቤትህ ጌታ ሆይ ቃልህን ለመስማት ምክርህን ለመስማት ስለቻለን እናመሰግናል። ጌታ ሆይ በእውነት በፊትህ እንጸልያለን። አንተ ታውቃለህ፣ ስራህን አውቃለሁ ብለሃል። የአንዳንዳችንን ስራ ታውቃለህ። እግዚአብሔር ሆይ በፊትህ ብቁ ሆነን ከታየን፣ እግዚአብሔር ሆይ ራሳችንን ካከበርን፣ ጌታ ሆይ ተመችቶን ከሆነ በተለያየ በረከቶች ውስጥ ጠፍተን ከሆነ እግዚአብሔር ሆይ እንድታገኘን በቃልህ በኢየሱስ ስም እንለምንሃል። ጌታ ሆይ ልባችንን እንድትከፍት እግዚአብሔር ሆይ እንድትረዳን፣ ጌታ ሆይ ብዙ እንዳንሰነብት፣ ጌታ ሆይ ቤት ውስጥ ቁጭ ብለን እንዳንቆይ፣ ኢየሱስ ከአንተ ጋር ፌሎሺፕ ማድረግ እንድንችል፣ በመከራ ውስጥ መፈተንን ቫሊዩ እንድናደርገው፣ እሱ እንቁ እንዲሆንልን እግዚአብሔር ሆይ በእውነት ሀብትን ስንመዝን በመከራ ውስጥ ተፈትነው ክርስቶስን መምሰል እሱ ነው ሀብቴ ማለት እንድንችል፣
ሌሎች ነገሮች ከብደው ቢሆን በልባችን ትምህርት ቢሆን ይህንን ባገኘው ሙሉ ሆናለሁ ብለን ያሰብነው ነገር ቢኖር እግዚአብሔር ሆይ ዛሬ ከዓይናችን እንድታነሳው ጌታ ሆይ ዓይናችን እንድትፈውስልን የምንመዝንበት ነገር የምናይበት ነገር እግዚአብሔር ሆይ ከአንተ ሐሳብ ውጭ እንዳይሆን በኢየሱስ ስም እርዳን። ጌታ ሆይ ልብሳችን አንተ ነህ፣ ጌጣችን አንተ ነህ። ጌታ ሆይ ያጌጥንብህ ራቁታችንን የሸፈንክ አንተ ነህ። ራቁትን ሆነ ኢየሱስ ሆይ ሁል ጊዜ ጌታ ኢየሱስ ሆይ እንድንለብስህ ጌታ ሆይ አንተን ተገፈን የምንገኝበት ጊዜ እንዳይኖር ነጩን ልብስ እኔ እሰጥሃለሁ እንዳልክ እግዚአብሔር ሆይ ነጩን ልብስ እንድትሰጠን በኢየሱስ ስም እንለምንሃለን። እግዚአብሔር ሆይ የረከሰ ነገር ቢኖር ልብሳችንን በክርስቶስ ደም አጥበን ማንጻት እንደምንችል ቃልህ ነግሮናል። አጥበን እንድናነጻ እግዚአብሔር ሆይ በቅድስና በፊትህ መኖር እንድንችል ሁላችን እንድትረዳን በኢየሱስ ስም እንለምንሃለን። አንተ መልካም ነህ፣ አንተ ፍቅር ነህ። ጌታ ሆይ በደጅ ቆመ የምታንኳንኳ ታጋሽ ትሁት ጌታ እግዚአብሔር ሆይ በአንተ የሚጨክን ልብ አይሁንብን። ኢየሱስ አንተን የማያስገባ ልብ አይሁንብን። እግዚአብሔር ሆይ በአንተ የጨከነ በሁሉ ይጨክናል። ጌታ ሆይ ልባችን ሁሌ እንዲሸነፍ ቅና እንዳለ ቃልህ ቀንተን እንድንሳህ እንድንገባ ጌታ ሆይ ሁሌ የምንቀና ሁሌ የሚሰማን ሁሌ ለቃልህ ሪስፖንድ ማድረግ የምንችል እንድንሆን ጌታ እግዚአብሔር ሆይ እንለምንሃለን። በዚህ መሃል ጌታ ሆይ ልቡ የደነደነበት ሰው መቅናት የማይችል ንስሐ መግባት የማይችል ሰው እንዳይኖር እግዚአብሔር ሆይ በክርስቶስ ኢየሱስ ስም እንለምንሃለን። ጌታ ሆይ አንተ ነህ ልብን የምትመልስ፣ አንተ ነህ የምትመክር። ጌታ ሆይ አንተ ተናግረህናል። አንተው ራስህ ደግሞ እንድትፈውሰን እንድትረዳን እንለምንሃለን። ስለሰማ አንተ መስገን። ጌታ ሆይ በቃልህ መኖር የምንችልበት ጸጋ ይብዛልን። ጊዜያችንን ሁሉ ባርክልን። ቀርቶ ያለን ጊዜያችን ሳምንታችን ሁሉ የተባረከ ይሁን። በኢየሱስ ስም አሜን።